ከሊቨርፑል ጋር ተጫውቶ ቀጣይ ቅዳሜና እሁድ ነበር የሚጫወተው። ግን በመሃል የሊግ ካፕ ጨዋታ አለ ከቼልሲ ጋር ቀጣይ ሳምንት ሮብ። ከዛ ደግሞ ቅዳሜና እሁድ ከፖርትስማውዝ ጋር የሚያደርጉት የኤፍኤ ካፕ ጨዋታ አለ እና እነዚህ ላይክ በሊጉ ጨዋታዎች ላይ ተጨምረው ቢሆን ኖሮ ይበልጥ ጫና የሚፈጥሩ ነበር። አሁን አርሰናል በሁለተኛው ስኳድ የሚጫወታቸው ናቸው። ስፔሻሊ የፖርትስማውዝ የኤፍኤ ካፕ ጨዋታ እንደዚሁም የቼልሲው የሊግ ካፕ ጨዋታ 50-50 አድርጎ ሊጫወትበት የሚችልና ተጫዋቾቹን በብዛት ማሳረፍ የሚችልበት ነው። ከዛ በኋላ ኢንተር ሚላን ቻምፒዮንስ ሊግ በየማሉ ይገባል። ግን ይሄ የሊጉ አይነት በየ3 ቀኑ ዛሬ አስቶን ቪላን ገጥመ ከነገ ወዲያ ብራይተንን፣ ከዛ ደግሞ እንደገና ሰንደርላንድን፣ ከዛ እንደገና ደግሞ አስቶን ቪላን ሊቨርፑልን የምትገጥምበት ፊክስቸር ይቀየራል። ምንም ጥያቄ የለውም። አስቶን ቪላን አግኝተ ፖርትስማውዝ ማግኘትና አስቶን ቪላን አግኝተ ብራይተንን ማግኘት ተመሳሳይ አይደለም። የሊጉ ክለቦች በጣም ጠንካራ ናቸው። ወራጅ ቀጠና ከሚገኘው ወልቭስ እስከ ሊጉ አናት እስከሚገኙ እስከነ አርሰናል እስከነ ሲቲ እስከነ አስቶን ቪላ ድረስ የትኛው ክለብ ለየትኛው ክለብ አይተኛም። ሊጉ በጣም ከባድ ነው። ወደ ቻምፒዮንስ ሊግ ውድድር፣ ወደ ኤፍኤ ካፕ፣ ወደ ሊግ ካፕ ውድድሮች ስንሄድ በንጽጽር የሚገጥሟቸው ቡድኖች ማነስና የሚገጥሟቸው ቡድኖች የጥራት ደረጃ መውረድን ተከትሎ የተሻለ ነገር የምታገኝበት ወይም በተሻለ ነገር ወይም በቅያሪ ቡድኖችን ማሸነፍ የምችልበት ጊዜ አለ እና አርሰናል ከባዱን ጊዜ ኦልሞስት እያለፈው። ከባዱ ጊዜ ታህሳስ ነበረ። ቦክሲንግ ዴይ፣ የበዓል ሰሞን ጨዋታዎች፣ እነዚህ በየ3 ቀኑ የሚካሄዱ ጨዋታዎች ለአርሰናል ፈታኝና አስቸጋሪ ነበሩ። ግን አብዛኞቹን ተወጥቷቸዋል። ከአስቶን ቪላ የ2-1 ሽንፈት በቪላ ፓርክ አስተናገደው ያልተጠበቀ ወይም ደግሞ የመጨረሻ ደቂቃ ሽንፈት በኋላ አርሰናል በ7 ተከታታይ ጨዋታዎች በሁሉም ውድድሮች ያሸነፈበት ነው የቅዳሜ በርንማውዝ ድል። የአርሰናል ማሸነፍ ብቻ ሳይሆን አርሰናል ሳይጫወት 2 ነጥብ እያገኘ ነው ያለው። ሳይጫወት ተጫውቶ 3 ነጥብ ያገኛል። ሳይጫወት ደግሞ 2 ነጥብ እየሰጡት ነው ክለቦቹ። ባለፈው ሳምንት ማንቸስተር ሲቲ የሊጉ መሪ ሆኖ ለሰዓታት የቆየባቸው 2 ጊዜያቶች ነበሩ። አርሰናል እስኪጫወት ድረስ አርሰናልን ጫና ውስጥ ከተውት ነበረ። ፍራቻ ውስጥ፣ የጋርዲዮላ ጥላ ውስጥ፣ አስፈሪው የጋርዲዮላ ጥላ በአርሰናል አንዣቦ ነበረ። በ2 ዓመታት 2 ጊዜም ከኋላ እየተነሳ አርሰናል ዋንጫ የወሰደበት ጋርዲዮላ። ስለዚህ መሳቀቁ፣ መጨነቁ፣ መፍራቱ ተገቢ ነበር በአርሰናል ደጋፊዎችና ተጫዋቾች ዘንድ። ይበልጥ እንዲጠነቀቁ አድርጓቸዋል። ይበልጥ በጨዋታ ላይ ያላቸውን ተሳትፎ እንዲያሳድጉ ምክንያት ሆኗቸዋል። የድሮ አርሰናል አጠገቡ ስትጠጋው ካጠገቡ ሲተነፍሱበት ሩጦ የሚጠፋ ነው። የአሁኑ አርሰናል ግን በተደጋጋሚ በዚህ የውድድር ዓመት እንዳነሳ ነው። በነገራችን ላይ ለመጀመሪያ ጊዜ አይደለም። ጫና በገባባቸው ጊዜያቶች ከሊቨርፑል ጋርም በነበረው ፉክክር ተከታታይ 5 ጨዋታዎችን ሊቨርፑል ሲያሸንፍ፣ አርሰናል በሊቨርፑል ሲሸነፍ እና መሰል ነገሮች ሲስተናገዱ በጫና ውስጥ ሙሉ አርሰናል ራሱን አጠንክሮ የወጣባቸው መንገዶች አስገራሚ ነበሩ። የ5 ነጥቡና የአርሰናልና የሲቲ ልዩነት በአስቶን ቪላ ሽንፈት ከመጥበቡ በፊት በመጀመሪያዎቹ 8-9 ሳምንታት ተመሳሳይ ነገር ገጥሞ ነበር አርሰናል ላይ። ግን እንደ በፊቱ አልደነገጠም። አርሰናል እንደ በፊቱ አልተርበተበተም። ደፈር ብሎ ሲቲ ሲጠጋው ሲያሸንፍ፣ ሊቨርፑል በመራበት ጊዜያቶች ተስፋ ሳይቆርጥ ሲጫወት ቆይቶ ሊጉን መሪነቱን ያዘ። የአስቶን ቪላ ሽንፈት እንደገና እንዲያፈገፍግ ያደረገው ይመስል ነበረ። ሲቲ የ2 ነጥብ ልዩነት ሲያደርግ አርሰናል ከዛ በኋላ ያሉበት ጨዋታዎች ጠንካራና አደገኛ መሆን ሲቲ ዋንጫውን መሪነት ወይም የፕሪሚየር ሊጉ መሪነት ይረከባል የሚል ግምት እንዲሰጥ አድርጎት ነበር። ምክንያቱም ሲቲ ከነሰንደርላንድ ጋር ሲጫወት አርሰናል ከአስቶን ቪላ ጋር ነበር የሚጫወቱ። ይቺ ናት መሰረታዊ። ምናልባትም ልክ የዚህ የውድድር ዓመት እንደተጠናቀቀና ምናልባት አርሰናል ዋንጫውን ወሰደም አልወሰደም ስፔሻሊ ዋንጫውን አርሰናል የሚወስድ ከሆነ የአስቶን ቪላ ውጤት እጅግ ጠቃሚና ወሳኝ ጨዋታ ነበር። እጅግ ጠቃሚና አስፈላጊ 3 ነጥብ ነበረ። አንደኛ ከ2-3 ሳምንታት በፊት አስቶን ቪላ አርሰናልን አሸንፎታል። አርሰናሎች ለአስቶን ቪላ ብቻ ሳይሆን ለተቀናቃኞቻቸውን በአስቶን ቪላ በኩል መልእክት ማስተላለፍ ይፈልጉ ነበር። ያንን አድርገውታል። ሁለተኛ አስቶን ቪላ ቀጥተኛ ዋንጫ ተፎካካሪያቸው ነበር። እሱን ማሸነፍ በ6 ነጥብ እንዲረጋቸው አድርጓቸዋል።
ሶስተኛውና መሰረታዊ ነገር የሲቲ በሰንደርላንድ ነጥብ መጣል እና አርሰናል እንዲሾልክ መሆን ነው። 4 ነጥብ ልዩነት ያደረጉበት እነዚህ ያልተጠበቁ ነበሩ። በተለይ ሰንደርላንድ ሲቲ ነጥብ ያስጥለዋል ተብሎ አልተገመተም። በአፍሪካ ዋንጫ ከ6 በላይ ወሳኝ ተጫዋቾቻቸውን አጥተዋል ሰንደርላንዶች። ሲቲ ሙድ ላይ ነበረ። እጅግ አስደናቂ ብቃት ላይ ነበረ ሲቲ። በቀላሉ ሰንደርላንድን 3 ጎል አስቆጥሮ በ2 ጎል በላይ አስቆጥሮ ያሸንፋል ተብሎ ተጠብቆ ነበረ። ግን ሰንደርላንድና ቼልሲ ለአርሰናልና ለሲቲ እኩል ነው ነጥብ ያደሉት። ሰንደርላንድም ከአርሰናል 1 ነጥብ ወስዷል። ቼልሲም ከአርሰናል 1 ነጥብ ወስዷል። በተመሳሳይ ሲቲን ሲያገኙ ሁለቱም ከሲቲም 1 ነጥብ ወስዷል። እንዴት አይነት ፌር መሆን ነው! እንዴት አይነት በእግር ኳስም ቢሆን እጅግ በጣም ይሄ የቼልሲና ሰንደርላንድ ከሁለቱም ነጥብ ያስጣሉበት መንገድ ሰርታችሁ ብሉ ነው ያሏቸው። ለፍታችሁ ብሉ። በጎደሎ አርሰናል ነጥብ አስጥሎታል። እንደዛ አይነት ትግል አድርገው ለዛውም ቁልፍና ወሳኝ ተጫዋቻቸው ሞይሰስ ካይሲዶን አጥተው ቼልሲዎች አርሰናልን ደም ሰጥተው አስጥለውታል። ኢታር ላይ ቢለሰልሱ ጥያቄ ያስነሳ ነበር። ኢታር ላይም በተመሳሳይ ለአርሰናል የሰጡትን አይነት ፈተና ነው ለማንቸስተር ሲቲም ሰጥተው ነጥብ ወሰዱ። ተመሳሳይ ነው። ሰንደርላንድም አርሰናልን በመጨረሻ ደቂቃ ጎል አስቆጥሮ ነው አቻ ወጣው። ሮቢ ተቀይሮ ገብቶ ያስቆጥረው ጎል 2-2 አቻ ወጡበት ጨዋታ። ከሲቲ ጋርም እልህ አስጨራሽ ትግል ልክ አርሰናል ላይ እንዳደረጉት አይነት እልህ አስጨራሽ ትግል ያውም ወሳኝ ተጫዋቾቻቸው በሌሉበት ተጫውተው 1 ነጥብ ሰጥተዋል። እና እነዚህ ሁለት ክለቦች በሊጉ ፉክክር ላይ የሰጡት ቫልዩ ዋጋ ለሊጉ ክብር የሰጡት ትንቅንቅ በጣም አስገራሚ ነው ብለን ማንሳት እንችላለን። እና አርሰናል የተወሰደበትን ነጥብ ወይም በሰንደርላንድና በቼልሲ እንዲያፈገፍግ የሆነበትን ሂደት እንደገና ራሳቸው ቡድኖቹ ሲቲ ላይ በማድረግ ያንን በማሳየት እንደገና አርሰናል በዋንጫው ፉክክር ከፍ እንዲል ምክንያት ይሆነዋል። 6 ነጥብ ልዩነት ብዙ ነው። 20ኛ ሳምንት ላይ ከደረስክ በኋላ እንደ ቀላል የሚታይ አይደለም። እንደዚህ አይነት ልዩነቶች በመጀመሪያዎቹ 10 ሳምንታት በመጀመሪያዎቹ 5-6 ሳምንታት ቢከሰት ቡድኖቹ ራሳቸውን ሲያስተካክሉ ነገ ጉዳት ይመጣል፣ ነገ ጫናዎች ይመጣሉ፣ የታህሳስ ወር የበዓል ሰሞን ጨዋታዎችና የቦክሲንግ ዴይ ጨዋታ አለ፣ የዛኔ ይቆማል፣ ሊቆም ይችላል የሚል ግምቶች ልሰጥ ይችላል። አሁን ከዚህ በኋላ ነገሮች እየቀለሉ የሚሄዱበት እንጂ ነገሮች እየከበዱ የሚሄዱበት አይደለም። አርሰናል ወሳኝ ሰዓት ላይ ነው መታጠፊያውን የሰራው። እቺን ልብ ብላችሁ ያዙ። ወሳኝ ሰዓት ላይ በተከታታይ ድል ያደረጋቸው የወልቭስ፣ የበርማውዝ፣ የአስቶን ቪላ፣ የብራይተን ውጤቶች በጣም ወሳኝ ናቸው ለአርሰናል። እነዚህ 4 ተከታታይ ጨዋታዎች ለአርሰናል አንዱ ጨዋታ ላይ ነጥብ ጥሎ ቢሆን፣ አንዱ ጨዋታ ላይ ተሸንፎ ቢሆን አሁን የምናወራው ሌላ ሊሆን ይችል ነበር። ነገሩ ሊገለበጥ ይችል ነበር። በሲቲ በኩል አድቫንቴጅ ሊወሰድ ይችል ነበር። ግን የራሱን ላይ ነው ትኩረት ያደረገው። ዲክላን ራይስ በርማውዝ ላይ ቅዳሜ ጋር ጨዋታ ካረጉ በኋላ በሰጡ አስተያየት ነገ የቼልሲና የማንቸስተር ሲቲን ጨዋታ ትመለከታለህ ተብሎ ሲጠየቅ የመለሰው መልስ ከተመቸኝ እግር ኳስ ስለሆነ እመለከተዋለሁ፣ እንደ ማንኛውም ጨዋታ እንደምመለከተው ጊዜ ካገኘውና የመመልከት አጋጣሚ ካገኘው እመለከታለሁ። ነገር ግን ነጥብ ይጥሉልናል፣ ነጥብ ያስጥሉልናል ብዬ ግን ጨዋታውን አልመለከትም። ምክንያቱም እኛ ትኩረት ማድረግ ያለብን የራሳችን ጨዋታ ላይ ነው። ሊጉን በምንፈልገው የነጥብ ልዩነት እየመራን ያለ ነው። እነሱን የምንጠብቅበት ምክንያት የለም። የራሳችን ጨዋታ ብቻ እያሸነፍ ነው መሄድ ያለብን የሚል አስተያየቱን ሰጥቶ ነበር። ይሄ ነው ትልቁ ሜንታሊቲ። አርሰናል ሚኬል አርቴታ ከሰሩት የአእምሮ ሥራ መካከል የቡድኑን ሜንታሊቲ የቡድኑን የአእምሮ የማሸነፍ ጥንካሬ ያመጡበት ሂደት ነው። የተጫዋቾቹ ጥራት እንዳለው ነው። አርሰናል ውስጥ ያለው ሜንታሊቲ ያው ማሸነፍና ማሸነፍ ነው። እኛ እስራኤሎቹ አይመለከተንም ነው። ከፈለጉ ያሸነፉ፣ ከፈለጓቸው ይውጡ፣ ከፈለጉ ይሸነፉ። እኛ እስካሸነፍን ድረስ ግን ሊጉን ዋንጫ የሚከለክለን የለም ነው የአርሰናል ተጫዋቾች አቋምና ዓላማና መለያ ሐሳብ። ለዛ ነው ራይስ ይህንን ሐሳብ ያንጸባረቀው በዚህ ሂደት ውስጥ። ሲቲ ትናንት ኦልሞስት 3 ነጥቡን ወደ ኪሱ ላይ ያስገባ ጫፍ ላይ የደረሰበት ነው።
ላይክ አርሰናል በአስቶን ቪላ የተሸነፈበት አይነት አንጀት ቆራጭ ይሄ ቁርጥ የሚያደርግ በጣም የሚያስደነግጥ በቃ ችግር ውስጥ የሚከት በችግሩ ውስጥ የሚያሳስብ አይነት ድንገት ነው አርሰናል አስቶን ቪላ ጎል ያስቆጠረበት የመጨረሻ ደቂቃ ላይ ሚሊያኖ ቡንዲያ ተቀይሮ ገብቶ ትናንትም ሲቲ ጨረስኩት ብሎ ኢብን ተከላካይ መስመሩን ለማጠናከር ናታን አኬን አስገብቶ እና መሰል ስራዎችን ሰርቶ መጨረሻ ደቂቃ ላይ ዳኛው ፊሽካል ሊነፉ በተቃረቡበትና አንድ ደቂቃና ከዛ በታች በቀረበበት ሰዓት ላይ ነው የማሎ ጉስቶ ክሮስ ውጤት አፍርቶ ኢንዞ ፈርናንዴዝ በጨዋታው ላይ በጣም ምርጥ ነበር። ዲዘርቭ ያደርጋል የዚህ ተጫዋች ጎል ማስቆጠር በጨዋታው ላይ ከነበረው እንቅስቃሴ አንጻር ኳስና መረብ ማገናኘት የቻሉት ሲቲ ትናንት ብዙ ነገር ነው ያጎደለው። በዚህ ጨዋታ መሸነፉ አቻ መውጣቱ ብቻ አይደለም፣ አቻ ነው የወጣው፣ ግን እንደ ሽንፈት የሚቆጠር አይነት አቻ ነው። ምክንያቱም በመጨረሻ ደቂቃ ኦልሬዲ 3 ነጥቡን ኪሳችን ውስጥ አስገብተናል ከአርሰናል ጋር የ4 ነጥብ ልዩነቱ ይቀጥላል እንጂ 6 እና 7 ነጥብ አይሆንም ብለው እርግጥ ባሉበትና በወሰኑበት ሰዓት ላይ ነው ያ ጎል መቆጠር የቻለው። ስለዚህ ይሄ በትልቁ የሚነሳ መሰረታዊ ነጥብ ነው ብዬ ነው ማስበውና ይሄ ልዩነትም በትልቁ ይነሳል።